የአየር ድብደባው ተባብሶ ቀጥሏል። የመካከለኛው ምስራቅ በእሳት ማዕበል ውስጥም ተውጧል። Iran's Revolutionary Guard says 3 US and British tankers are on fire after it struck them with missiles. ኢራን በአሜሪካ ርስቶች ላይ እሳት እያዘነበች ነው። እስራኤልና አሜሪካ ደግሞ የቴህራንን እምብርት እያደበዩዋት ይገኛሉ። The United States and its partners have launched Operation Epic Fury, overwhelming military offensives. አሁን በደረሰን ሰበር ዜና ግዙፉ የአሜሪካ የጦር መርከብ በኢራን ሚሳኤልም ተመቷል። 9 መርከቦች ሙሉ በሙሉ በባህር ውስጥም ሰምጠዋል። የመኖሪያ ቤት ወይንም ሱቅ ሁለቱንም በአንድ ስፍራ ላይ ተሚር ፕሮፐርቲስ በከተማው እምብርት በሆነው ቡልጋሪያ ሳይት ዘመናዊ የመኖሪያ ቤቶችና ለንግድ ስኬት የሚሆኑ ሱቆችን በታላቅ ቅናሽ ይዘንላችሁ ቀርበናል። ባለ 1 መኝታ ከ60 ካሬ ጀምሮ፣ ባለ 2 መኝታ ከ95 ካሬ ጀምሮ እንዲሁም ባለ 3 መኝታ ከ125 ካሬ ጀምሮ፣ ለንግዶ ስኬት ደግሞ ዘመናዊ ሱቆችን ከአንደኛ እስከ 5ኛ ፎቅ የሚገኙ ለሽያጭ አቅርበናል። ቅድመ ክፍያ 20% ብቻ፣ የ30% ታላቅ ቅናሽ፣ ሙሉ ክፍያ ማለትም 100% ለሚከፍሉ ደንበኞች ብቻ የሚሰጥ ልዩ ስጦታ፣ የጋራ መዝናኛና መገልገያ የኮሚናል ስፔስ ተብሎ በልዩ ሁኔታ የተዘጋጀ፣ አካባቢው ቡልጋሪያ ዋና መንገድ ላይ ለትራንስፖርትና ለንግድ እጅግ ምቹ፣ አዲስ አበባን ቁልቁል የሚመለከቱበት ማራኪ ቪው በ0982535319 አሁኑኑ ይደውሉ፣ የቤት ባለቤትም ይሁኑ። የአሜሪካ መከላከያ በኢራን ጥቃት በርካታ ወታደሮቹ መገደላቸውን በአሳዛኝ ሁኔታ አረጋግጧል። አዳዲስ ፍንዳታዎች ቴህራንን እያናወጡ ሲሆን የኢራን መንግስታዊ ቴሌቪዥንና ራዲዮ ጣቢያ ህንጻዎችም ፈርሰዋል። የኒኩሌር ኃይል ማመንጫ ጣቢያ በሚገኝበት ቡሻር ከተማ ላይ የፍንዳታ ድምጾችም ተሰምቷል። ኢራን የነዳጅ ጫኝ መርከቦች በሚሳኤል መመታታቸውንና እየተቃጠሉ መሆኑን ስትገልጽ፣ አሜሪካ ደግሞ 9 የኢራንን መርከቦች አውድማ ማስጠሟን ገልጻለች። ነገሩ በዚህ ብቻ አላበቃም። የዓለምን የኃይል ሚዛን የሚቀይር ሌላ ያልተጠበቀ ክስተትም ተከስቷል። በመካከለኛው ምስራቅ የተነሳው ጦርነት ከቁጥጥር ውጪ የሆነ መጥቷል። የኒኩሌር ባለቤቷ ሰሜን ኮሪያ ከኢራን ጎን መሰለፏንም ስታረጋግጥ፣ ጀርመንና እንግሊዝ ደግሞ ያልተጠበቀ እርምጃን ወስደዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እጅ ሰጥተዋል። አዎ በትክክል ሰምታችኋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲቆም በመጠየቅ ከአዳዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸውን ተናግረዋል። ይህ የሆነበት ምክንያት ከፍተኛ መነጋገሪያን ፈጥሯል። የኢራን ከፍተኛ አመራሮች አያቶላ አሊ ካሂሚኒን ጨምሮ በርካቶች ከተገደሉ በኋላ በመካከለኛው ምስራቅ ያለው ሁኔታ ለዓለም የጭንቀት መናሪያ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ጥቃቱ ተጠናክሮ ይቀጥላል ሲሉ የኢራን ባለስልጣናት ለማንም እጅ አንሰጥም ብለዋል። ከቀጠናው የወጡ ሰበር መረጃዎች በዚህ ዘገባችን በዝርዝር ወደ እናንተ እናደርሳለን። መረጃውን ላይክ እና ሼር በማድረግ አብሮነታችሁን ገለጹልን። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፍና ተአማኒ መረጃዎችን ያግኙ። አሜሪካና እስራኤል የለኮሱት የመካከለኛው ምስራቅ እሳት አሁን ከቁጥጥር ውጪ የሆነ መጥቷል። የቴህራን የኒኩሌር ተቋማት ላይ ያነጣጠሩት ድብደባዎች ቀይ መስመሩን በማለፋቸው የኢራን መቅሰፍት ወደ ከፍተኛ ደረጃ ላይ ደርሷል። የቡሸር ከተማን እያናወጠ ያለው ፍንዳታ የሚያሳዩ ምስሎች በዓለም ዙሪያ ከፍተኛ መደናገጥን ፈጥሯል። ይህ የኒኩሌር ጣቢያዎች ጥቃት ኢራንን የመጨረሻውን አማራጭ እንድትጠቀምም አስገድዷታል። ኢራን አሜሪካንን ያንቀጠቀጠ እና ያስጨነቀ የአጸፋ እርምጃ መጀመሯንም ማረጋገጥ ተችሏል። አያቶላ አሊ ካሂሚኒ መገደላቸውን ተከትሎ አዲሶቹ የኢራን ከፍተኛ አመራሮች ለማንኛውም መስዋዕትነት ዝግጁ ነን ሲሉ በባህር ላይና በየብስ ላይ ያለውን የአሜሪካ ኃይል በከባድ ሚሳኤሎች እየደመሰሱት ይገኛሉ። የኢራን ባሊስቲክ ሚሳኤሎች ጥቃትና የሰጠሙ የጦር መርከቦች በፔንታጎን ላይ ከፍተኛ ቀውስን ፈጥሯል። የሆርሙዝ ስትሬት መዘጋት፣ የዱባይ እልቂትና በአረብ ሀገራት ላይ የሚሰነዘረው ሚሳኤል፣ ይህ ሁሉ የሚያሳየው አሜሪካ በራሷ ወጥመድ ውስጥ መግባቷን አመላክቷል። ጦርነቱ ተባብሶ በቀጠለበት በዚህ ወቅት አሜሪካና እስራኤል በኢራን ላይ ከባባድ ድብደባዎችን እየፈጸሙ መሆኑ ተረጋግጧል። አዳዲስ ፍንዳታዎች ቴህራንን እያናወጧት ይገኛሉ። የሚዲያ ዘገባዎች እንደሚያመላክቱት ከሆነ ጥቃቶቹ የኢራን መንግስታዊ ቴሌቪዥንና ራዲዮ ጣቢያ ህንጻዎችም ፈርሰዋል። በተጨማሪም የፍንዳታ ድምጾች በዋና ከተማዋ ደቡብና ደቡብ ምዕራብ ክፍሎች እንዲሁም የኒኩሌር ማመንጫ ጣቢያ በሚገኝበት ቡሸር
አልፋሸር ከተማ ላይ ተሰምቷል። በሌላ በኩል እሁድ የካቲት 22 ቀን 2018 ከሰዓት በኋላ ከኢራን የተተኮሰ ባሊስቲክ ሚሳኤል ከኢየሩሳሌም በስተምዕራብ በምትገኘው ቤት ሺሜሽ ከተማ ውስጥ በሚገኝ የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት የ9 ሰዎች ሕይወት ሲያልፍ ከ40 በላይ የሚሆኑት ደግሞ ለተለያዩ የአካል ጉዳቶች ተዳርገዋል። ሚሳኤሉ በሰፈር ውስጥ የሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን የህዝብ ቦምብ መጠለያና በአቅራቢያው ያሉ ቤቶች ላይ ከፍተኛ ውድመትን አድርሷል ነው የተባለው። የእስራኤሉ የማገን ዳዊት አዶም የአምቡላንስ አገልግሎት 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9ኛው ሰለባ ደግሞ ሆስፒታል ከገባ በኋላ ሕይወቱ አልፏል። ከቆሰሉት መካከል ህጻናት የሚገኙባቸው ሲሆን በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎች ሕክምና እየተደረገላቸው ይገኛል። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይችል የቀረበትን ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ መጀመሩንም ገልጿል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዝን ፈንጂ የተሸከመው ይህንን ሚሳኤል ማክሸፍ ያልቻለበት ሁኔታ በአየር ኃይሉ ላይ እየተጠና ይገኛል ተብሏል። የኢየሩሳሌም ዲስትሪክት ፖሊስ አዛዥ እንደተናገሩት ከሆነ አብዛኞቹ ሟቾች ጥቃቱ በደረሰበት አካባቢ በህዝብ መጠለያ ውስጥ የነበሩ ሳይሆን አይቀሩም ብለዋል። ይህ ጥቃት እስራኤል ከኢራን ጋር እያደረገች ባለችበት ወቅታዊ ግጭት ውስጥ በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት አጋጣሚ ሆኖ ተመዝግቧል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ኢራን በአሁኑ ወቅት ወደ 2500 የሚጠጉ ባሊስቲክ ሚሳኤሎች እንዳሏት ግምቱን ይፋ አድርጓል። ኢራን የሚሳኤል ምርቷን ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን የጠቀሰው መከላከያ ኃይሉ ይህንን የህልውና ስጋት ለመቀልበስና የኢራንን የሽብር አገዛዝ ወታደራዊ አቅሙን እንደ አዲስ ለማድረግ አስፈላጊውን እርምጃ መውሰድ እንደሚቀጥልም ገልጿል። በቴል አቪቭ የደረሰውን ሌላ ጥቃት ተከትሎ ንግግር ያደረጉት ፕሬዝዳንት አይዛክ ሄርዞግ እስራኤል ጠላቷን ለማሸነፍ በአንድነት መቆሟን ገልጸው ሊገድልህ የሚነሳን ሰው ቀድመ ተነስተህ ግደለው የሚለውን የተለመደውን አስተምሮ ጠቅሰዋል። የቀድሞው የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤኔትና የብሔራዊ ደህንነት ሚኒስትር አታሜር ቤንግ ለኢራን ጥቃት የሚሰጠው ምላሽ ተጠናክሮ እንዲቀጥልና የእስራኤል ዜጎችም ራሳቸውን ለመከላከል የጦር መሳሪያን እንዲታጠቁ ጥሪ አቅርበዋል። በሌላ በኩል በርካታ የጦር መርከቦች መመታታቸው ተነግሯል። አሜሪካ 9 የኢራን ጦር መርከቦችን ማስጠሟን ስትገልጽ ኢራን ደግሞ በግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ላይ በባሊስቲክ ሚሳኤሎች ጥቃት መፈጸሟን አስታውቃለች። የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም በኤክስ ገጹ ላይ እንዳስታወቀው በኢራን ላይ ጥቃት በተጀመረበት ቅዳሜ ዕለት የኢራን ጦር መርከብን መትቶ መጣሉን ገልጿል። መርከቡ በኦማን ሰላጤ አካባቢ ባለው የባህሩ ክፍል ላይ እየሰጠመ ነው ሲልም ጨምሮ ገልጿል። የኢራን እስላማዊ አብዮታዊ ዘብ ደግሞ በባህረ ሰላጤው ተሰማርቶ በሚገኘው የአሜሪካ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከን ላይ በ4 ተወንጫፊ ሚሳኤሎች ጥቃት መፈጸሙን የኢራን መንግስት መገናኛ ብዙሃን ዘግበዋል። ይህንን ተከትሎም የአሜሪካ ሰራዊት ማዕከላዊ እዝ የጦር መርከቡ በኢራን ሚሳኤል ተመቷል መባሉን ተከትሎ የተተኮሰው ሚሳኤሎች አጠገቡ አልደረሰም በማለት ለማስተባበል ሞክሯል። ጨምሮም አብርሃም ሊንኮን የጦር መርከብ ከኢራን አገዛዝ ከሚፈጥረው ስጋት የአሜሪካንን ሕዝብ ለመከላከል በሚካሄደው ያልተቋረጠ ዘመቻ ላይ የሚሰማሩ አውሮፕላኖችን በማስተናገድ ላይ መሆኑን አመላክቷል። በሌላ በኩል ኢራን 3 የነዳጅ ጫኝ መርከቦች በሚሳኤል መመታታቸውን ገልጻለች። የኢራን እስላማዊ አብዮታዊ ጥበቃ ቡድን ከአሜሪካና ከእንግሊዝ የተወጣጡ 3 የነዳጅ ጫኝ መርከቦች በሚሳኤል ተመተው እየተቃጠሉ ነው ሲል የመንግስት ሚዲያ ኢርና ዘግቧል። አሜሪካና እንግሊዝ እነዚህን ሪፖርቶች እስካሁን ያላረጋገጡ ቢሆንም የዩኬ ባህር ኃይል ንግድ ኦፕሬሽን በዕለታዊ ማጠቃለያው በአካባቢው በርካታ የባህር ደህንነት አደጋዎችን ሪፖርት ተደርጓል ብለዋል። 2 መርከቦች በማይታወቅ ሚሳኤል መመታታቸውንና ይሄም ከባድ እሳት እንዳስከተለው ይናገራል። እነዚህ መርከቦች ከየት እንደመጡ ወይንም የት እንደተመዘገቡ ግልጽ አይደለም ብለዋል። ታንከሮቹ የተመቱት በባህረ ሰላጤውና አሁን በተዘጋው የሆርሙዝ የባህር ወሽመጥ ላይ ነው የተባለ ሲሆን የባህር ወሽመጡ በዓለም ላይ ካሉት እጅግ አስፈላጊ የባህር ንግድ መንገዶች አንዱና ለነዳጅ ማጓጓዣ ቁልፍ መንገድም ተደርጎ ይታያል።
ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሰጡት መግለጫ የአሜሪካ ጦር 9 የኢራንን መርከቦች አውድመዋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል ላይ ባስተላለፉት መልእክታቸው አሜሪካ 9 የኢራን ባህር ኃይል መርከቦችን አውድማ አስምጣለች ብለዋል። 9 የኢራን የባህር ኃይል መርከቦችን እንዳወደምንና እንደሰጠሙ አሁን ተነግሮኛል። አንዳንዶቹ በአንጻራዊ ሁኔታ ትልቅና አስፈላጊ ናቸው። የተቀሩትን እየፈለግን ነው። በቅርቡ በባህሩ ግርጌ ላይ ይንሳፈፋሉ ሲሉ እንደወደመም ተናግረዋል። በሌላ መረጃ አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ከቅዳሜ አንስቶ በግዳጅ ላይ የነበሩት የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላዊ እዝ ሴንትኮም አረጋግጧል። የወታደሮቹ ሞት ለቤተሰቦቻቸው ተረድቶ 24 ሰዓት እስኪያልፍ ድረስ ስማቸው ይፋ እንደማይደረግም እዙ ገልጿል። የአሜሪካ ወታደሮች ሞት በዚህ ዘመቻ የመጀመሪያው በአሜሪካ ወታደሮች ላይ የደረሰ ሞት እንደሆነም ተነግሯል። ከሞቱት በተጨማሪ ሌሎች 5 ወታደሮች ክፉኛ መቁሰላቸውን የአሜሪካ ጦር ሰራዊት ጨምሮ ገልጿል። አሜሪካ ከእስራኤል ጋር በመጣመር በኢራን ላይ ጥቃት መክፈቷን ተከትሎ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ባሳወቁበት ጊዜ ጦርነት ውስጥ እንደሚያጋጥመው ጉዳት ሊደርስብን ይችላል፣ የአሜሪካውያን ጀግኖች ሕይወት ሊጠፋም ይችላል በማለትም አስጠንቅቀው ነበር። የኢራን የውጭ ጉዳይ ሚኒስተር በበኩሉ በወታደራዊ አቅማችን ምንም አልተለወጠም ሲል ከባድ መግለጫን ሰጥቷል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ለኤቢሲ ኒውስ እንደተናገሩት ኢራን አንዳንድ ወታደራዊ አዛዦችን ብታጣም በወታደራዊ አቅማችን ምንም የተለወጠ ነገር የለም ብለዋል። አንዳንድ ከፍተኛ ወታደራዊ አዛዦቻችንን ገድለዋል፣ ነገር ግን ብዙም ሳይቆይ ተተኩ። ከ12 ሰዓት ባነሰ ጊዜ ውስጥም የበቀል እርምጃ መውሰድ ችለናል ብለዋል። በዚህ ጊዜ ደግሞ የበለጠ ፈጣን ነበርን። ቅዳሜ በተካሄደው ጥቃት በርካታ የኢራን መንግስት ከፍተኛ ባለስልጣናት ተገድለዋል። ከነዚህ መካከል የጠቅላይ መሪው አሊ ካሂሚኒ፣ የአብዮታዊ ጥበቃ አዛዥ መሐመድ ፓጉበርና የደህንነት አማካሪ አሊ ሻሚኪኒ ይገኙበታል። አባስ አራግቺ ከአሜሪካ ጋር ድርድር የተደረገበት ስምምነት ላይ መድረስ ይቻል እንደሆነ ሲጠየቁ ይህንን የምናየው ይሆናል ብለዋል። የኢራንና የአሜሪካ ልዑካን ቡድን ባለፈው ሐሙስ በጄኔቫ በጣም ጥሩ ውይይት አድርጎ እንደነበረና በሚቀጥለው ሰኞ በጄኔቫ ስብሰባ እንደሚካሄድ ይጠበቃል ተብሏል። ነገር ግን ሰላምን የሚቃወሙ ሊያበላሹት ወስነዋል ሲሉ አሜሪካንን ኮንነዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው በቴህራን ላይ የሚሰነዘሩ ጥቃቶች በሚቀጥሉት ቀናት ይጨምራሉ ሲሉ ዝተዋል። ኔታንያሁ ጥቁር ጃኬት ለብሰው ቴልአቪቭን በሚያሳየው ህንጻ ጣሪያ ላይ ሆነው ንግግር አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከመከላከያ ሚኒስትራቸው ከሰራተኞች ኃላፊና ከሞሳድ የደህንነት አገልግሎት ኃላፊ ጋር ባደረጉት ስብሰባ ላይ በኢራን ላይ የሚደረገው ዘመቻ ለመቀጠል መመሪያ እንደተሰጣቸው ተናግረዋል። ኔታንያሁ በቴልአቪቭ በሚገኘው የጦርነት ቀጠና ዋና መስሪያ ቤት ጣሪያ ላይ ሆነው ንግግር ሲያደርጉ ኃይላችን አሁንም የቴህራንን ልብ ጨረሰ በመምታት ላይ ይገኛል ብለዋል። እናም በሚቀጥሉት ቀናት የበለጠ ይጨምራል ሲሉ ማስጠንቅቀዋል። በሌላ በኩል የአሜሪካና የእስራኤል ጥምር ኃይሎች በኢራን ላይ የከፈቱትን መጠነ ሰፊ ወታደራዊ ጥቃትን ተከትሎ የዓለም ፖለቲካ መድረክ በከፍተኛ ውጥረት ውስጥ ገብቷል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሂሚኒን መገደል ተከትሎ የተቀሰቀሰው ይህ ወታደራዊ ግጭት የኒኩሌር ኃይል ያላት ሰሜን ኮሪያ በከፍተኛ ሁኔታ አስቆጥቷታል። የሰሜን ኮሪያ መንግስት መገናኛ ብዙሃን እንደዘገቡት ከሆነ ፒዮንግያንግ ይህንን ጥቃት የኢራንን ሉዓላዊነት የጣሰ ህገወጥ ወረራ ስትል በከፍተኛ ድምፅ አውግዛለች። ይህ መግለጫ በአሜሪካና በሰሜን ኮሪያ መካከል ያለውን ቀድሞውኑ የሻከረ ግንኙነት ይበልጥ ወደማይመለስበት ደረጃ ሊያደርሰው እንደሚችል ተንታኞች ስጋታቸውን እየገለጹት ነው። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ እሁድ ዕለት ባወጣው ይፋዊ መግለጫ የአሜሪካ ወታደራዊ እርምጃ የሀገሪቱ ወረበላ ባህሪን የሚያሳይና የዓለምን ሰላም አደጋ ላይ የሚጥል ተግባር ነው ብለዋል። መግለጫው አክሎም እስራኤልና አሜሪካ በመካከለኛው ምስራቅ የከፈቱት የወረራ ጦርነት በማንኛውም ዓለም አቀፍ ሕግ ተቀባይነት የሌለውና ከፍተኛ የበቀል እርምጃን የሚያስከትል መሆኑን ገልጿል። የሰሜን ኮሪያ ይህ አቋም በአገሪቱ የኒኩሌር ፕሮግራም ዙሪያ ከአሜሪካ ጋር ለዓመታት የዘለቀውን ፍጥጫ ይበልጥ አባብሶታል።
ፒዮንግያንግ ኢራን ላይ የሚፈጸመው ጥቃት ራሷ ላይ እንደተፈጸመ በመቁጠር ለኢራን ያለውን ያልተቋረጠ ድጋፍ ማሳይቷል። የሰሜን ኮሪያ መግለጫ ይህ ጥቃት በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ቀውስ እንደሚፈጥር ያለውን ስጋትም ይበልጥ አጉልቶታል። በሌላ በኩል የተለያዩ ዓለም አቀፍ ተቋማትና የክልሉ ሀገራት በመካከለኛው ምስራቅ ሰላምና መረጋጋትን ለመመለስ ፍላጎታቸውን እንዲወጡ ጥሪ ቀርቧል። ሆኖም የሰሜን ኮሪያ ጠንካራ መግለጫ ግጭቱ ወደፊት የዓለም አቀፍ ጦርነትን ሊያመራ እንደሚችል ስጋቱን ከፍ አድርጎ አሳይቶታል። በተያያዘ መረጃ ደግሞ በኢራን መልካም መፍትሄ የሚመጣው ኢራን የኒኩሌር መርሃ ግብሯን ሲሉ የጀርመን የውጭ ጉዳይ ሚኒስተር ተናግረዋል። ሚኒስተሩ ኤንዲአር ለተባለ የጀርመን ቴሌቪዥን ጣቢያ በሰጡት ቃለ ምልልስ በኢራን የተጀመረው ጦርነት መፍትሄ የማምጣቱ ስራ የሚሳካው ኢራን የኒኩሌር መርሃ ግብሯን የግድ ስታቆም ነው ብለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላ አሊ ካሜኒን ጨምሮ በርካቶቹ የኢራን አመራሮች ከተገደሉ በኋላም ከአዲሶቹ አመራሮች ጋር ለመነጋገር መስማማታቸውን ይፋ አድርገዋል። አዲሱ የኢራን አመራር ከአስተዳደራቸው ጋር ለመነጋገር እንደሚፈልግና እርሳቸውም ይህንን ለማድረግ እቅድ እንዳላቸው ተናግረዋል። መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አናግራቸዋለሁ ብለዋል። ትራምፕ አክለውም ይህንን እኮ ቀደም ብለው ማድረግ ነበረባቸው፣ በጣም ተግባራዊና ቀላል የነበረ ነገር ግን ቀደም ብለው ማድረግ ነበረባቸው፣ በጣም ዘግይተዋል ብለዋል። ንግግሩ መቼ እንደሚካሄድ ተጠይቀው አስተያየት ከመስጠትም መቆጠባቸውን አትላንቲክ መጽሔት ቅዳሜ ምሽት ላይ ዘግቧል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።